እሷ ቤት እንደዚህ አቻኩሎ ሽማግሌ ሊልክ የፈለገው የሆነች የተለየ ኬዝ ሳይኖረው በምንም ተአምር አያረግም። ሩታን ይዞ የራሱ የግሉ አድርጎ ከኢትዮጵያ ማስወጣት ነው የሚፈልገው። አለቀ። በዚህ ልክ ግን ይኸውልህ አሁን የደስታን ምንም አታውቁት ነገር አለ። ሚዲያ ላይ ልጅ እንዳላት ባል እንዳላት ሰላም ቤተሰብ እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። ያው ዛሬ እንግዲህ የመጣሁበት ዋነኛ ዓላማ ቢኒን ጠርቼዋለሁ። ቢኒን የጠራሁበት ደግሞ ምክንያት አሁን ላይ ደስታና ሩታን ለመዳር ወይም ደግሞ ሽማግሌ እንዲላክ ያደረጉት እነሱ ናቸው። በዚህ ልክ እንደማይሆን ስለተረዳውኝ ምክንያቱም የሰው ልጅ እንዲሆኑ በአንድ ጊዜ ስለ ትዳር ወይም ደግሞ ስለ ህይወት ማሰብ መቻል የለበትም ብላችሁ አታስቡም። መቼም እቺ ልጅ ዛሬ 2 ወርና 1 ወር ከምናምን የምታውቀው ልጅ ሽማግሌ ናህል በዚህ ልክ ሽማግሌ ናህል መቀበል ማለት ይከብዳል። አንዳንዴ ሩታን ጠል ወይ የሆነ ነገር አድርጋችሁ ነው የምታስቡት የትኛውንም ሰው። በዛ ልክ አይደለም የመጣሁት እኔ ቢኒን ጠርቼዋለሁ። ቢኒን የጠራሁበት ደግሞ ዋነኛ ምክንያት እንዴት ነው በዚህ ሰዓት ስለ ልጁ ዲቴል ምንም የምታውቀው ነገር የለ። ምን አስቦ እንደመጣ ወይም ደግሞ ምን አስቦ ሽማግሌ እንደላከ እንደዚህ አቻኩሎት ህይወቷ ውስጥ ሊገባ እንደፈለገ ያው ልትረዱት ትችላላችሁ። የሆነ ነገር ምክንያት ባይኖረው በዚህ ልክ ፈጥኖ ደስታ ሽማግሌ አይልክም። ስርዓት አለው ሽማግሌ የሚላክበትም አይነት አለው። ከተረዳችሁ አብርሽ እንኳን የሁሉ ጊዜ ቆይቶ ለሄርሜላ ሽማግሌ አይደለም የፍቅር ጥያቄ እንኳን የተቀበላት ከ7 እና ከ8 ወር በኋላ ነው። ያ ማለት የትኛውም ሰው ሊጠናና ወይም ደግሞ ሊተያይ ይገባል። ዘለው ከመሬት ተነስተው ትዳር እኔ የቃቃ ጨዋታ አይደለም መቼም። እንግዲህ ቢኒን እያየሁት ነው፣ እየመጣ ነው። ቤተሰብ ብቻ አላቅ ምን እንደሚፈጠር ቢኒ እንዴልሽ? አማን ነው እግዚአብሔር ይመስገን አለሁልሽ ወንድም። ሰላም ደህና ነኝ አለሁልክ። ሰላም እንዴላችሁ? ደህና ናችሁ ልበላችሁ? በልልኝ። አረ እኔ ደህና ነኝ እግዚአብሔር ይመስገን። ሰላም ብያችሁ አላውቅም እስከ ዛሬ በጭቅጭቅ ስለሆነ። እና አሚሩ እንዴት ነህ? ደህና ነኝ። አቻኩለን የጠራኝ ብዙ ስራ ትቼ ነው የመጣሁት። እንዴ አንዳንዴ ሁሌ ነቆራ ወይ ሁሌ ጸብ ሁሌ መደባበርን ትተን ቢያንስ አንዳንዴ በሚያግባባን ነገሮች ተግባብተን የሆነ ነገር መፍታት ከቻለን ብናስተካክል ብዬ አስባለሁ። እኔ አሁን ሁሌ ስለ ሩታ የሆነ ነገር እንዲህ ባልክ ቁጥር ምንድነው ተጠይ ነኝ። እኔ ሩታን እማላስብላት እማልወዳት አይነት ወንድ ነኝ ለነሱ ለየትኛውም ሰው ማለት ነው። ቢኒ ለአንተም ቢሆን ያኔ የሚሰማክ የነበረው በእንደዚህ አይነት ልክ ነው። ዛሬ ግን የመጣሁት ቢኒ አንድ ጥያቄ ልጠይቅህ ነው። እስቲ በየትኛው ልክ ነው ቢኒ ሄርሜላ እንኳን ከአብርሃም ጋር ይሄን ሁሉ ጊዜ እንኳን ኖረው ሽማግሌ እንኳን አላከች ማለት ወይ አላከላት ማለት ያ ወንድ ልጅ ነው የሚልከው ሽማግሌ የፍቅሯን እንኳን ጥያቄ የተቀበለው ቢኒ ካየ ከ7 ወርና ከ8 ወር በኋላ ነው። ይሄ ማለት ትንሽ አጥንቷታል፣ ትንሽ እሷን በደንብ አድርጎ አይቷታል ማለት ነው አይደል? ዛሬ ከመሬት ተነስቶ የትኛውም ሰው በዚህ ልክ ደስታ ሽማግሌ መላኩ ተገቢ ነው ብለህ ታስባለህ? በእንደዛ ልክ ማመቻቸታችሁ ጥሩ ነው ወይ? እኛ ከሰው ጋር ንጽጽር የለንም። ገብቶሃል? አንተ ከአብርሃም ጋር ምናምን እያነጻጸርክ ነው ወሬ እያወራ ያለው። እኛ ስለ አብርሃም አይመለከተንም። ገብቶሃል? በፈለገው ጊዜ ሽማግሌ መላክ፣ በፈለገው ጊዜ የሄርሜላን ፍቅር መቀበል ይችላል። ገብቶሃል? አብርሃም ያደረገውን ነገር ተከትለን አይደለም እኛ የምናደርገው። እዚህ ጋር ከውጭ ነው የመጣው፣ ስራ አለው፣ ቤተሰቡን ትቶ ብዙም ያስተካክላቸውን ነገሮች ትቶ ነው ለሩታ ሲል እዚህ ኢትዮጵያ እየቆየ ያለውና በአጭር ጊዜ የሩታ ፈቃደኝነት ፈልጎ ውሳኔውን አውቆ እሺ ካለችው በጣም ተንከባክቧት የራሱ አድርጎ ወደ ውጪ መሄድ ነው የሚፈልገው። እዚህ ምንም የሚቆይበት ጊዜና ምክንያት የለውም። ገብቷል? እዚህ በቆየ ልክ ከናንተ ጋር እየተጋጨ ከአብርሽ ጋር እየተጋጨ ብዙ ነገሮች እየተፈጠሩ ስለሆነ ሩታን ይዞ የራሱ የግሉ አድርጎ ከኢትዮጵያ ማስወጣት ነው የሚፈልገው። አለቀ። ቢኒ ያ ማለት ሽማግሌ ትላንት መላኩ ማለት ትክክል ነው ማለት ነው ለአንተ። እኔ ደግሞ ትክክል አይደለም የምልህ ምክንያት ምን እንደው ታውቃለህ? አሁንም ሩታ ያው በሌላ ነገር ባይሆን አብርሽ ጋር የመቀጠል ስሜት አላት። እሷ እንደ እያየነው ከሆነ ማለት ነው አላት፣ የመቀጠል ስሜት አላት። ይቅርታም እያለችው ያለችው ወደ ፍቅራችን እንመለስ፣ ወደ ትዳራችን ልጃችንን አብረን እናሳድግ እንጂ የተለየ ኬዝ ኖሯት አይደለም እያላችሁ የነበረውም እያየንም ያለ ነው። ዛሬ ከመሬት ተነስቶ ደስታ ይሄ ሁሉ ጊዜ አፍቅሮት ይሄ ሁሉ ጊዜ ወዷት ምናምን ነው ተብሏል። እሺ ይባል። በዚህ ልክ ግን ደስታ ምንም በማያውቀው ያለ ምንም ምክንያት እቺ ልጅን ወደ ህይወቱ ሊያመጣት በምንም ተአምር አይችልም።
ስለ እንደዛ ለምፈልግበት ምክንያት ዋንኛ ስለ አሁን አንተ ልትናገረኝ የፈለከው ዋንኛ ምክንያት አልገባኝም። ሩታ ከደስታ ጋር መሆኗ አላስደበረኝም። በዚህ ናህል ግን ይኸውልህ አሁን የደስታን ምንም አታውቁት ነገር አለ። ምንድነው ማናውቀው? ይኸውልህ አሁን ለምሳሌ ደስታ ውጪ ልጅና ሚስት አለው ብለናል አለው። እኛ እኮ በማስረጃ ሳይተናታል አይደል? ይሄ ማይሆን ወሬ አትቀባጥር። ደስታ ምንም አይነት ሚስት ምንም አይነት ልጅ የለውም። እናንተን ለማደናገር ቤተሰብን ለማደናገር የምታደርጉት ወሬ እንደሆነ ሁላችንም የምናውቀው ነገር ነው። በሩታ ዘንድም እንድትጠላው ገብቷል። ደስታ ሩታን እንድትጠላው ነው እንጂ በዚህ ልክ ውሸት እየፈጠራችሁ ባታወሩ ደስ ይለኛል። እሺ ውሸት እየፈጠርንም አወራን አላወራን በቅርብ ጊዜ የምታየው ነገር ይሆናል። ያው ገብቷል። አንዳንዴ የሆነ ነገር ሜርሜላም እኮ ልጅ አላት ተብሏል። ገብቷል። እኛ ግን ያንን ወሬ እውነት እንደሆነ እንዳልሆነ ስለምናውቅ ከሰው ዘንድ ዝም ብሎ የመጣ ተራ ወሬ እንደሆነ ስላወቅን እንጂ እኮ ሚዲያ ላይ ልጅ እንዳላት ባል እንዳላት አልተወራም። ተወርቷል። ይሄ እኛም እኮ ይልካ አሁን ይሄ ኬዝ ልጅ አለው ሚስት አለው መልክ እኛም በወሬ ደረጃ ነው ማስረጃ አለ ተብሎ እየተነገረን ነበር። ካስታወስክ ከዚህ በፊት ጆም ይሄን ነገር አውቃለሁ ብሎ ሩታ ቤት ድረስ ሄደን ነግረናታል። ያ ነገር እንኳን አላጣራችም። እስካሁን ሳታጣራ ነው ከመሬት ተነስታ የደስታን ሽምግልና ልትቀበል የቻለችበት ምክንያት ዋንኛ ዓላማ ይልካ እኔ አሁን ለምሳሌ የመጣሁበት ምክንያት ስለ ሩታ አያገባህም ምናምን የሚል ሰው ብዙ ሰው ይኖራል። ላያገባኝ ይችላል። ግን ሳታጣራ የሆነ ነገር ሳትፈጥር ከመሬት ተነስታ ሽማግሌ መቀበሏ ለኔ ትክክል ነው ብዬ አላስብም። ይሄ ልጅ ዛሬ እሷ ቤት እንደዚህ አቻኩሎ ሽማግሌ ሊልክ የፈለገው ምንም ምክንያት ሳይኖረው አይደለም። የሆነች የተለየ ኬዝ ሳይኖረው በምንም ተአምር አያረግም። የተለየ ምንም ምክንያት የለውም። ነገርኩ እኮ እዛ ብዙ ስራዎች ስለሚስተጓጎሉበት ብዙ ነገሮች እየተበላሹበት ስላለ ነገሮችን በተቻለው አቅም አፋጥኖ ሩታን የራሱ አድርጎ ከዚህ ሀገር መውጣት ስለሚፈልግ ነው። ደስታ በጣም ደስ የሚል ልጅ፣ በጣም ጨዋ ስነ ምግባር ያለው ልጅ ነው። እየመጣችሁ ሚዲያ ላይ ስለሱ መጥፎነት አታውራ አሚሩ። ገብቷል። ደስታን አታውቀውም። ከዚህ በፊት አብረ ጊዜ አላሳለፍኩም። በዚህ ልክ የሰውን ነገር የሚያውቀው ሰው እንኳን ማንም አያውቀውም። ገብቷል። ያውቀዋል። ጆኮ ጓደኛው ነበር። ብዙ ነገር ሰፖርት አድርጎታል። ብዙ ነገር ረድቶታል። ገብቷል። ዛሬ ግን እሱ ተቀይሮበት ብዙ ነገር ስለሱ መጥፎ ነገር ያወራል። ገብቷል። የሰው ልጅ ጥሩ መጥፎም ጊዜ አብሮ ከሆነ ቢያንስ ስለሱ መጥፎ ነገር ባታወራ ደስ ይለኛል። ገብቷል። እሺ ደስ እንዳላችሁ መጥፎም ይሁን ጥሩ ነገር ማስቤ ይሁን ወይ ደግሞ መጥፎ ነገር አስቤ ይሁን የሩታ ባንዴ እሺ ማለት ለኔ ትክክል አይደለም ብዬ ነው ማስበው። ያው ስለ ካንተ ጋር መዳረቅም ወይም ደግሞ በእንደዚህ አይነት መንገድ መጥቼ ማውራት አልፈልግም ነበር። ገብቷል። ግን እየሄደችበት ያለበት መንገድ ትክክል አይደለም። ያኔ አሁንም እርግጠኛ ነኝ አብርሃምን ጎዳዋለሁ ብላ አስባ ተቻኩላ ነው ይሄን ነገር እያደረገች ያለችው። ምክንያቱም አብርሃም በዚህ ሰዓት ያለበት ሁኔታ ደስ የሚል ምናምን ሆኖ ሳለ ዛሬ ደግሞ በእርግጠኝነት ሩታ ይሄን ነገር የምታደርገው የአብርሃምን ደስታ እኔም ተደስቻለሁ አይነት ሙድ ነው ወይ እልህ ይዟት ነው ወይ? እስቲ አስረዳኝ። እኔ ግራ የገባኝ ነገር ተቻኩላ ነው እያደረገች ያለችው። ሁሉን ነገር ቁጭ ብላ አስባበት አይደለም እያደረገች ያለችው። ይኸው ለአሚሩ ሩታ እዚህ ጋር ማለት ነው ከአብርሽ ጋር የነበራት ላይፍ ተስተካክሎ ዳግም የልጅ አባቷ አብርሃም ነገሮችን አስተካክሎ ህይወቷን ብትቀጥል በጣም ደስ ነበር የሚላት። ገብቷል። ዛሬም ትወዳለች፣ ዛሬም ታፈቅረዋለች፣ ዛሬም ለሱ ቦታ አላት። ግን አብርሽ ደግሞ ሊቀየርላት ዳግም ወደ ቤቷ ተመልሶ ስነ ምግባሩን ሊያስተካክል አልቻለም። ገብቷል። ዛሬም ምርጫውን ተናግሯል። ኤርሜላን እንደሚወዳት ከኤርሜላ ጋር ጊዜ ማሳለፍ እንደሚፈልግ ከሷ ጋር ብዙ ነገሮችን ማድረግ እንደሚፈልግ ተናግሯል። እያደረገውም ነው። ገብቷል። ከሷ ጋር ቆንጆ ጊዜ እያሳለፈ ነው። እኔ ይመቸው። ገብቷል። ይሄ የራሱ ምርጫ ነው። አብርሃም ለምን መረጥክ ከኤርሜላ ጋር ለምን ሆንክ አልለው። በቃ ሩታ ካላስደሰተችው ለሩታ ፍላጎት ከሌለው የራሱን ውሳኔ ወስኗል። የራሱን ህይወት እየኖረ ነው። እዚህ ጋር ሩታ የራሷን ህይወት ይሆነኛል ብላ በምትቀበለው ሰው ጣልቃ እንድትገቡ አልፈልግም። ገብቷል። አንተም የተለያያችሁ ሰዎች በቃ ይሆነኛል ያለችው ደስታ አስባለች ለራሷ። ከመቼም ከኔ በለጠ ስለራሴ ከኔ በለጠ የሚያውቅ የለም። ስለኔ ከኔ በለጠ የሚጨነቅ የለም። ገብቷል። ከሩታ በለጠ ስለራሷ አታውቅም፣ ስለራሷ አታስብም። ሩታ ደግሞ ወይ ህፃን ልጅ አይደለችም፣ ወይ ደግሞ ማሰብ የተሳናት ልጅ አይደለችም። ነገሮችን በሰፊ እይታ አይታ ማውራትና መናገር የምትችል ልጅ ናት። ስለዚህ ዛሬ ሽማግሌ መጣና ተቀበለችው፣ ነገ ከሱ ጋር አብራ ትኖራለች ማለት አይደለም። ራሷን ውሳኔ መወሰን የምትችል ልጅ ናት። እየመጣችሁ ህይወቷን አትረብሹ። ቢኒ ይኸውልህ አሁን ያልተረዳህን ነገር እኔን ያልተረዳኸኝ እኔ አሁን ስለሌላው ማውራት ሳይሆን ስለ ሩታ እያወራሁልህ ያለሁት ስለ ሩታ እንዲህ ስናወራ ያው እኛ ስለማንወዳት ስለምንጠላት ምናምን የሚመስላቸው ብዙ ሰዎች አሉ። ስለማናስብላቸው በቃ ጊዜ ነው እንትን ያለን ጊዜ ይፈታዋል የሁሉንም ነገር ጉዳዩ። ገብቷል አይደል? እኛም ጊዜ ነው ያመጣው ይሄን ነገር ጊዜ እንደሚፈታው እናምናለን። ግን አሁንም
ሩታ ቆም ብላ ልታስብ የሚገባበት ምክንያት ምን እንደሆነ ታውቃለህ ቢኒ? ዛሬ ደስታ ይሄን ነገር ማፈጣጠን የቻለበት ምክንያት ዋነኛ ዓላማው የሆነ ነገር ከሷ አግኝቶ የሆነ ነገር ብቻ አግኝቶ የመሄድ ስሜት ስላለው ብቻ ነው። ምን ሊያገኝ ይችላል? እስኪ ለምሳሌ ያለምንም ምክንያት ያለምንም ቅድመ ሁኔታ ያለምንም ነገር ዝግጅት ሳይኖር እንኳን ሽማግሌ ዘሎ ተብሎ ሊላክ አይችልም። አይደለም ከምክንያት ጋር አውራ ገብቷል። እኔ ከምክንያት ጋር ነው እያወራሁ በዚህ ልክ የወደዳት ያፈቀራት ለምን ሊሆን ይችላል? ገብቷል። ከንጹህ ፍቅር ውጪ ሩታን የግሉ ከማድረግ ውጪ ምን አይነት ፍላጎት ይኖራል ብለህ ታስባለህ? ገብቷል። እናንተ እርግጠኛ ናችሁ ደስታ እውነተኛ አፍቃሪዋ ነው አይደለም? ደስታ እውነተኛ አፍቃሪዋ ነው። ደስታ ትክክል ነው። ደስታ ሩታን የሚመጥናት አይነት ሰው ነው ብላችሁ ነው አይደል አስባችሁ ያመጣችሁላት? እኛ አላመጣንም። ነገሮች እንድናመጣው ተገደድን እንጂ እኛ ደስታን ከየትም አናውቀውም። ገብቷል። ቪዲዮ ላይ ነው ያየነው ሩታን እንደሚወዳት እንደሚያፈቅራት አየን። ቪዲዮ ላይ ሁለቱም ቢገናኙ ቢያወሩት ጥሩ ነው፣ ለሁለቱም መልስ ይሆናል ብለን ነው እንጂ ያመጣ ነው ሩታን እንድታገባው ወይ ደግሞ ሩታን ለማስገደድ አይደለም፣ በመጀመሪያ ማለት ነው። ግን ደግሞ ሁለቱ ተነጋግረው ማድረግ ያለባቸውን ነገሮች ያድርጉ፣ ይፍቱ። ሕፃን ልጆች አይደሉም። መወያየት ከቻሉ ችግሮቻቸውን መፍታት ይችላሉ ብለን ስላሰብን ነው እንጂ እኛ ደስታን ከመሬት ሩታን አግባት ብለን አልዳር ነው ወይ ደግሞ ከሩታ ጊዜ አሳልፍ ብለን አላመጣም ነው በመጀመሪያ አሚሩ ማለት ነው። ገብቷል። ኤርሜላም ያኔ ስትመጣ እና አቤል እነ ብሩክ ይዘዋ ሲመጡ ኖርማል ለመልካም ነገር ነበር ያመጣት። ገብቷል። ግን ደግሞ ነገሮች እየተቀራረቡ እየተለዋወጡ በጊዜ ሂደት ብዙ ነገሮች ተፈጠሩ። ኤርሜላ አብርሽን አፈቀረችው፣ እሱም አፈቀርኳት አለ። ዛሬ ላይ የምታያቸው ነገሮች ግልጽ ነው። ገብቷል። ደስታንም እኛ ያመጣነው ሁለቱ አብረው እንዲሆኑ ሳይሆን ነገሮች ናቸው አብረው እንዲቀጥሉ የሚያደርጓቸው። ከዚህም በኋላ አብረው መኖር መጋባትም መውለድም ካለባቸው የራሳቸው ውሳኔ ነው። ገብቷል። በሰው ህይወት እኔም አንተም ገብተን መጣላት የለብንም። እስከዛሬ የምትጣላ ነው፣ እስከዛሬ የምትጨቃጨቅ ነው፣ ይበቃናል። ገብቷል። ሰላማችን ከዚህ የበለጠ መነሳት የለበትም። ስለዚህ ያንን ስለማሰብ ነው ቢኒ በስራን ስርዓትም ደውዬ የጠራሁት ሌላ ቀን በሌላ አንግል ነው ሁለታችን የምንወራራው ስንደዋወል አይደል። ዛሬ ግን በፍቅር ነው ያወራነው። ደውዬም ስጠራ ቶሎ እሺ ብለህ አክብረኝ ስለመጣ አመሰግናለሁ። ግን አሁንም እኔ እንድታስብበት የምፈልገው ነገር አብረሃት አጠገቧ ያለህ ሰው ነህ። በምትችለው አቅም የሆነ ነገራቶችን አስባ ብትወስን ገብቷል ቢኒ። አሁን ነገ የምትጸጸትበትን ነገር ባታደርግ ዛሬ እሺ አስባበት እኮ ታደርግ ኖርማል ነው። ግን ሳታስብ ነው ቶሎ ብላ ይሄን ነገር የወሰነችው ታውቃለህ ቢኒ። ለምሳሌ አሁን ለምሳሌ አንተም ብትሆን መቼም ዛሬ ላወካት ወር ላወካልሽ ሽማግሌ ልትልክ አትችልም። ልክ ነህ። ሰው እንደየሰው ይለያል። ያን ነገር ላወራክ የፈለኩት ምን እንደው ታውቃለህ እኛ ጠይነን ሩታን ሁሌ ነው ምልክ ሁሌ ሰዎች በሰዎች ዘንድ አሚሮ ማን ነው ጠይ ሩታን እንደሆነ ነገር የሚያየት አይነት ሰው ነው ተደርጌ ምሳሌው ኖርማል ነው። እሱ ሰው ስላሰበ ሳይሆን የሰውን ልቦና የሚያውቀው ፈጣሪ ብቻ ነው። እንደዚህ ሊል የቻለው በምታደርገው ነገር ነው፣ ድርጊት ነው። አዎ ገብቷል። አብርሃምን እኛ እንደምንጠላው የሚታወቀው በምናደርገው ነገር ነው። ገብቷል። ይህ ማለት እኔ ከአብርሽ አሁንም ክፉ ነኝ ማለት አይደለም። አንተ እንደሚሰማ እኮ እኛም ይሰማናል፣ ሁላችንም ይሰማናል። ስለ ሁለቱም አንድነት ይሰማን ነበር አይደል? በቃ ነገሮችን አሁን አብርሽና ሩታ አብረው መቀጠል ካልቻሉ እርስ በርስ እንዲበቃቀሉ መፍቀድ የለብንም። ነገሮች ከዚህ በለጠ ማገጫጨት የለብንም። ትክክል። እኔም ሐሳቤ ያንን ነው። ገብቷል። የሩታም ተመችቷት ይሄ ህይወት ደስተኛ ሆና እምትኖር ከሆነ ፈጣሪ ያሳካላት። አሜን። አብርሽም በእንደዛ ልክ ይሄ ህይወት ተመችቶት ሄርሜላ የኔ ነች ብሎ አስቦ አብሯት እየኖረም ካለ እሱንም ፈጣሪ ያሳካለት። ግን ደግሞ በዚህ መሀል አንዳንዴ ያሳስባል ሰውነ ምናምን ሊጎዱ የማይፈልጉ ሰዎች መሀል እየገባ ልታወራ ትችላለህ አይደል ቢኒ? አሁን ለምሳሌ ስላንተ ህይወት ምናልባት እዚች ጋር እየተጣላን የሆነ ነገር ግን ሆነሃል ብዬ ቢደወልልኝ ልደርስ እችላለሁ። ማልደርስበት ምንም አይነት ምክንያት የለም። ከዚህ በፊትም እኮ የተደራረስን ልጆች ነን። ገብቷል። በሰው ህይወት ገብተን እርስ በርስ ተበላላን እንጂ ገብቷል። በጓደኛነት በማህበረሰብ ድሮ ተደራርሰንና ተፈቃቅረን የኖርን ሰዎች ነን። ገብቷል። ዛሬ ላይ እንደዚህ እንጣላ፣ ዛሬ ላይ የሆነ ነገር እናድርግ እንጂ ማለት ነው። እና አሚሩ ልል ዋንኛ የመጣሁት ዛሬ ስለዚህ ጉዳይ እንደምታወራኝ ጠንቅቄ ያውቅ ነበር። የሩታ ምርጫ ከሆነ ሽማግሌ መቀበል ለሩታ ተዋት። ገብቷል። ደስታን ማፍቀር ፍላጎቷ ከሆነ ለሷ ተዋት። በማያገባችሁ አትግቡ። እኔ አብርሽን አልተናገርኩትም። ገብቷል። ኤርሜላን ማፍቀሩ እሱ ደስ ካሰኘው መብቱ ነው ያልኩት። ስለዚህ ሩታ በምታደርጋቸው ነገሮች ጣልቃ አትግቡ። ስለጠራኛ አመሰግናለሁ። ወዳለሁ። እሺ